ሰላም እንዴት ናችሁ? የዩኒቨርሲቲ ፍሬሽማን ተማሪዎች በአብዛኞቻችሁ ኮሜንት ሴክሽን ላይ ባሳወቃችሁ መሰረት እኛ የምንማርበት ሞጁል በጣም ጃንክ በሆኑና ተደጋጋሚ ኖቶች የተሞላ ስለሆነ አሰልች ነው ባላችሁኝ መሰረት የራሴን ኖት አዘጋጅቼ በዚህ መልኩ ይሆናል ማለት ነው። እዚህ በኋላ ያለውን ክላሳችንን ቀጥለው ማለት ነው። እንደምታዩት አሰልች እንደሆነ አድርጌ ሞጁል ላይ ያለውን ሐሳብ ደግሞ አንድም ሳልዘል የተደጋገሙ ሐሳቦችን ብቻ በመቀነስ በከባድ አገላለጽ ደግሞ የተገለጹትን ወደ ትንሽ ኮምፕረስ በማድረግ በዚህ መልኩ አዘጋጅቻላችኋለሁ ኖቱ ማለት ነው። ኖቱን ቴሌግራም ቻናላችን ላይ እናስቀምጥላችኋለን። የቴሌግራም ቻናላችን ስም ኢቲ አፕሊኬሽንስ ብላችሁ ሰርች በማድረግ እዛ ላይ ፋይሉ ማግኘት ትችላላችሁ ማለት ነው። እና ከዚህ በኋላ በዚህ መልኩ ነው እንቀጥል ማለት ነው። እንደምታዩት በጣም ሲምፕል እና ኢንተረስቲንግ የሆነ ለመያዝ የሚያመች ኖት ነው እና እዚህ በኋላ በዚህ ነው እንቀጥል ማለት ነው። በዛሬው የቪዲዮ ክፍላችን የምናየው የጀነራል ሳይኮሎጂን ቻፕተር 1 ይሆናል ማለት ነው። እና ቀጥታ ወደ ቪዲዮአችን እንለፍ። በዛሬ ቪዲዮአችን ከበር የምናደርገው የጀነራል ሳይኮሎጂ ፍሬሽማንን ቻፕተር 1 ኢሰንስ ኦፍ ሳይኮሎጂ የሚለውን ቻፕተር ይሆናል ማለት ነው ከበር የምናደርገው። እና ደግሞ ተማሪዎች ቀጥታ ይህን ቻፕተራውን ከበር አድርገን እንደጨረስን ቀጥታ የምናደርገው ከዚህ ቀደም የተወጣጡ የፋይናል ላይም ሚድ ላይም ሊሆን ይችላል ቻፕተር ላይ የተወጣጡ ጥያቄዎች እንዳለ ሰብስበን እያንዳንዱ ጥያቄ በዲቴል ኤክስፕላኔሽን እያብራራን እንሰራ ይሆናል ማለት ነው። እና ይህን ቻፕተር ቀጥታ እንደጨረስን ያን ጥያቄ ምሳሌ ይሆናል ማለት ነው። እና ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ ቀጥታ ወደ ቻፕተር 1 ኢሰንስ ኦፍ ሳይኮሎጂ እንለፍ ማለት ነው። እና በዚህ ቻፕተራችን ከበር የምናደርጋቸው ብዙ ቶፒኮች አሉ። የመጀመሪያው ዋት ኢዝ ሳይኮሎጂ፣ ስለ ሳይኮሎጂ ዴፊኒሽን እናያለን። መጀመሪያ ሳይኮሎጂ ምንድነው የሚለውን ሳይኮሎጂ ማለት ሲጀመር ሳይኮሎጂ የሚለው ቃል የመጣው ከሁለት የግሪክ ቃሎች ነው። ሳይኪ እና ሎጎስ ከሚሉ ቃላቶች ማለት ነው። ሳይኪ ማለት ማይንድ፣ ሶል፣ ስፒሪት ማለት ነው ወደ እንግሊዘኛ ሲመጣ ማለት ነው። በግሪክ ነው ሳይኪ እና ሳይኪ ማይንድ ማለት ጭንቅላት ማለት ነው። ማይንድ ጭንቅላት ሊሆን ይችላል። ሶል ማለት ደግሞ ነፍስ ማለት ነው። ነፍስ ሊሆን ይችላል። ስፒሪት መንፈስ ነው። ይሄን እንዳለ ሳይኪ ይገልጻል ማለት ነው። ሌላኛው ደግሞ ሎጎስ የሚለው ደግሞ ኦብቪየስሊ አብዛኞቻችን እንደምናውቀው ማጥናት ማለት ነው። ስተዲ ማድረግ ወይም ደግሞ ዲስኮርስ ማድረግ ማጥናት ማለት ነው በሌላ አባባል እንደዛ ነው። እና ይሄን ባንድ ላይ ስናደርጉ ሳይኮሎጂ ማለት ሳይንቲፊክ የሆነ ስለ ቢሄቪየር እና ስለ ሜንታል ፕሮሰስ የሚያጠና ሳይንስ ሳይኮሎጂ ይባላል ማለት ነው። ወይም ደግሞ ዝም ብለን ስናረባው ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ ያ ሳይኮሎጂ ይባላል ማለት ነው። ሌላኛው ደግሞ እዚህ በተጨማሪ 3 ኪ አስፔክትስ ኦፍ ሳይኮሎጂ የሚባሉ አሉ። የሳይኮሎጂ ዋና ዋና አስፔክት የሚባሉ 3 አሉ። እና የመጀመሪያው ሳይንስ ነው። ሳይኮሎጂ ሳይንስ ነው። እንደዛ እንድንል ደግሞ ያስቻለን ዋነኛው ምክንያት ምንድነው? ሳይኮሎጂ ኢምፒሪካል እና ሲስተማቲክ ሜቶዶችን ይጠቀማል እና እነሱ የሚጠቀም ደግሞ ሳይንስ ነው የሚባል። ስለዚህ ሳይኮሎጂ እነዛ ስለሚጠቀም ሳይንስ ነው ማለት ነው። አንዱ ኪ የሳይኮሎጂ አስፔክት ሳይንስ መሆኑ ነው። ሌላኛው ደግሞ ቢሄቪየር ማለት አውትዋርድ የሆነ አክሽኖች አሁን ለምሳሌ ያሉ አውትዋርድ አክሽንስ ማለት ፊዚካሊ ልናያቸው ምንችላቸው በአይናችን ልናያቸው ምንችላቸው ውስጥ ላይ የማይካሄዱ ነገሮች ማለት ነው። ለምሳሌ አሁን ቶኪንግ ሊሆን ይችላል፣ ከሰው ጋር ማውራት፣ ስማይሊንግ የሆነ ሰው ሲስቅ ሲያወራ እናየዋለን አይደል በአይናችን። ያ ቢሄቪየር አለው ማለት ነው አውትዋርድ አክሽን ስለሆነ እነዚህ እና እነዚህንም ስለሚያካትት ሳይኮሎጂ አንዱ ሁለተኛው አስፔክቱ ቢሄቪየር ነው ማለት ነው። ሌላኛው ደግሞ ሜንታል ፕሮሰስ ማለት ደግሞ ኢንተርናል የሆነ አክቲቭ ከቢሄቪየር ተቃራኒ ነው ሜንታል ፕሮሰስ ማለት ነው። እኛው በተቃራኒ ያኛው አውትዋርድ አክሽን ነው ብለናል፣ በአይን ሊታይ የሚችል ነገር። እኛው ደግሞ ኢንተርናል አክቲቪቲዎችን ነው የሚያጠቃል፣ በአይን ላይ መታየት የማይችሉ ነገሮች ማለት ነው። ለምሳሌ አሁን ቲንኪንግ ሊሆን ይችላል፣ ፊሊንግ የሆነ ሰውን ሲያስብ በኢነር በሆነ ፓርት ስለሆነ አይታይም። ስለዚህ ኢንዋርድ ስለሆነ የኛው ሜንታል ፕሮሰስ ነው ማለት ነው። ይሄም ሳይኮሎጂ አንዱ እዚህ ላይ ፎከስ ስለሚያደርግ አንዱ የሳይኮሎጂ አስፔክት የኛው ሜንታል ፕሮሰስ ነው ማለት ነው። እነዚህ ሶስቱን መያዝ አስፈላጊ ነው፣ ፈተና ላይ ይመጣል። ስለዚህ ያዟቸው እነዚህን በደንብ። ሌላኛው ደግሞ ጎልስ ኦፍ ሳይኮሎጂ የሚባሉ ደግሞ አሉ፣ 4 ናቸው። ወይም ደግሞ የሳይኮሎጂ ግቦች ማለት ነው። ጎል ማለት መጨረሻ ፋይናል ሪዛልቶቹ ምናቸው ነው። የመጀመሪያው ዲስክራይብ ያደርጋል። አንዱ የሳይኮሎጂ ጎል ምንድነው? ዲስክራይብ ወይም ይገልጻል ዋት ኢዝ ሃፕኒንግ የሚለውን አሁን ምን እየተፈጠረ ነው የሚለውን ቱሁም ለማን ነው እየተፈጠረ ያለው ወይን መቼ ነው እየተፈጠረ ያለው ዋይ ለምን ተፈጠረ የሚሉት እነዚህን ጥያቄዎች እንዳለ ዲስክራይብ ያደርጋል ሳይኮሎጂ ማለት ነው። እና ይሄ አንዱ የሳይኮሎጂ ጎል ነው ማለት። ለምሳሌ አሁን በኤግዛምፕል እንየው a student acts strange observe all behavior። ለምሳሌ አሁን የሆነች ተማሪ ስትሬንጅ በሆነ ወይ አክት እያደረገች ከሆነ
ስትሬንጅ ማለት ወጣ ባለ መንገድ አክት ስታረግ ያኛው በኦብዘርቬብል ስለሆነ ማለት ነው በምታረጋቸው ድርጊቶች ምናምን ተነስተን ያን ዲስክራይብ ልናደርገው እንችላለን እና ያን አንዱ የሳይኮሎጂ ጎል ነው ማለት ነው። ዲስክራይብ ማድረግ እንችላለን በሳይኮሎጂ ተጠቅመን። ሁለተኛው ደግሞ ኤክስፕሌን ማድረግ እንችላለን። ይሄኛው ምንድነው why is this happening ለምንድነው እንደዛ አክት እያደረገች ያለች ብለን ደግሞ ኤክስፕሌን ስናደርግ ያኛውም አንዱ የሳይኮሎጂ ጎል ነው ማለት ነው። ስንገልጸው ስናብራራው ማለት ነው። ለምሳሌ maybe she gets attention for her odd behavior from a theory ለምሳሌው ከቲዮሪ ተነስተን ለዛ ድርጊት ኤክስፕላኔሽን እንሰጠው እንችላለን በሳይኮሎጂ ማለት ነው። ለምሳሌው እንደዛ ስትሬንጅሊ ወይም ደግሞ ወጣ ባለ መንገድ አክት እያደረገች ነው አቴንሽን ፈልጋ ነው ብለን አሁን ኤክስፕላኔሽን እንሰጠው እንችላለን ለዛ ሐሳብ እና ያነ ኤክስፕሌን ይባላል ማለት ነው። ይሄኛው ሁለተኛው የሳይኮሎጂ ጎል ነው ማለት ነው። ሌላኛው ደግሞ ፕሪዲክት ማድረግ እንችላለን በሳይኮሎጂ። ለምሳሌ አሁን ፕሪዲክት ማለት መተንበይ ማለት ነው። የወደፊቱን what will happen next የሚለውን ምን ተነብይበት ያ ፕሪዲክት ይባላል። ለምሳሌ አሁን if not helped she may not reach her full academic potential ለምሳሌ አሁን ያቺ ስትሬንጅሊ አክት እያደረገች ያለችው ተማሪ ማትታገዝ ከሆነ ወይም ደግሞ ሄልፕ ማታገኝ ከሆነ ሙሉ ለሙሉ አካዳሚክ ፖቴንሻሏን ላደርስ ትችላለች ወይም ደግሞ ሙሉ ለሙሉ የትምህርት ብቃቷ ላይ ላደርስ ትችላለች ካልታገዘች ልንል እንችላለን። አሁን ላይ ከምታረገው ድርጊት ተነስተን ማለት ነው እና ይሄ ፕሪዲክት ይባላል ወይም መተንበይ ማለት ነው። ይሄም አንዱ የሳይኮሎጂ ጎል ነው ማለት ነው። ሌላኛው ደግሞ ኮንትሮል ነው። ኮንትሮል መፍትሄ ሐሳብ ማቅረብ ነው። ለምሳሌ how to change it እና እንደዚህ ከሆነ እንዴት አድርገን ደግሞ ይሄን ነገር ልንቀርፈው እንችላለን የሚለው ደግሞ ኮንትሮል ይባላል ማለት ነው። ለምሳሌ use learning strategies to help her improve እሷ እንድትሻሻል ለርኒንግ ስትራቴጂዎችን ወይም ደግሞ የማስተማር ሜቶዶችን መጠቀም ይሄኛውን አንዱ ኮንትሮል ሜትድ ሊሆን ይችላል ማለት ነውና የሳይኮሎጂ ጎሎች 4 ናቸው። የመጀመሪያው ዲስክራይብ ነው። ዲስክራይብ ማለት የሆነ ነገር ኦብዘርቭ ስናደርግ ማለት ነው። ያ እንደዛ ነው። ኤክስፕሌን ማለት ደግሞ ያን ኦብዘርቭ ያደረግነውን ነገር ስንገልጸው ባየነው ነገር ተነስተን ኤክስፕሌን ስናደርግ ወይም ስናብራራው ያ ኤክስፕሌን ይባላል ማለት ነው። ፕሪዲክት ማለት ደግሞ አሁን ካየነው ነገር ተነስተን ለወደፊት የሆነ ነገር ስንተነብይ ያ ፕሪዲክት ይባላል። ኮንትሮል ደግሞ ያን የተነበየነውን ነገር መጥፎ ነገር ከሆነ ለምሳሌ ያንን ለማስቀረት ምን መፍትሄ እናቀርባለን የሚለውን ደግሞ የሚያብራራው ኮንትሮል ነው ማለት ነውና በአጠቃላይ 4 የሳይኮሎጂ ጎሎች አሉ ማለት ነው። እነሱ መያዝ አስፈላጊ ነው። ሌላኛው ደግሞ እስኪ ስለ ሂስቶሪካል ባክግራውንድ ደግሞ ሳይኮሎጂ ሲመጣ ዝም ብሎ አይደለም የመጣው ሂደት አለው ወይም ደግሞ ታሪካዊ አመጣጥ አለውና ሳይኮሎጂ ሳይንስ የሆነው ሲጀመር ኦፊሻሊ በ1879 ነው ዓመተ ምህረቱን ያዙና ከዚህ በተጨማሪ ደግሞ ሳይኮሎጂ ሲነሳ የሚነሳ ሰው አለ ዊሊያም ውንዴት ማለት ነው። ዊሊያም ውንዴት ፋዘር ኦፍ ሳይኮሎጂ ወይም ደግሞ የሳይኮሎጂ አባት በመባል ይታወቃል። እና እዚህ በተጨማሪ ደግሞ እዚህ ላይ የምትይዟት ነገር የመጀመሪያው ሳይኮሎጂካል ላብ ወይም ደግሞ ሳይኮሎጂ ላቦራቶሪ የተመሰረተው ሊፕዚግ ላይ ጀርመን ላይ ነው ማለት ነው። ሊፕዚግ ከተማው ነው ጀርመን ሀገሩ ነው ማለት ነው። እዛ ላይ ነው የመጀመሪያው ሳይኮሎጂካል ላብ መቋቋም የቻለው። እና እዚህ በተጨማሪ ደግሞ የዛን ጊዜ የሚጠቀሙት የነበረው ሜትድ ወይም መንገድ ኦብዘርቫቲቭ ኢንትሮስፔክሽን ይባላል። ያዟቸው እነዚህም የትኛው ሜትድ ነው ይጠቀሙ የነበር ብሎ ፈተና ላይ ይመጣል። እና ኦብጀክቲቭ ኢንትሮስፔክሽን ነው። ኦብጀክቲቭ ኢንትሮስፔክሽን ደግሞ ምንድነው? ሉኪንግ ዊዝን ወይም ደግሞ የሆነ ነገር ውስጡን የመመልከት እንድንመለከት የሚያደርገን ሜትድ ነው የነበር ማለት ነው። እና እሱ ነበር ሜትድ የሚጠቀሙ የነበር ማለት ነው በዛን ጊዜ። አዚ በተጨማሪ ደግሞ አርሊ ስኩል ኦፍ ሳይኮሎጂ ነው። ሁለት አይነት ስኩል ኦፍ ሳይኮሎጂዎች አሉ፣ አርሊ እና ሞደርን ማለት ነው። የመጀመሪያው አርሊ ስኩል ኦፍ ሳይኮሎጂ ወይም የድሮ ማለት ነው። በዚህ በአርሊ ስኩል ኦፍ ሳይኮሎጂ ስር 5 እንትኖች አሉ። የመጀመሪያው ስትራክቸራሊዝም ይባላል። ከስሙ መረዳት እንችላለን። ስትራክቸር ቅርጽ ላይ ማለት ነው። እና የዚህ ፋውንደር የነበረው ኤድዋርድ ቴችነር ይባላል። ሳይንቲስቱ ማለት ነው። ይሄ ነው የመሰረተው ይሄን ቲዮሪ። እና ደግሞ ስተዲ የሚያደርጉ የነበር ከስሙ መነሳት ይችላል ስለ ስትራክቸር ነው። ስትራክቸር ኦፍ ማይንድ ላይ ወይም ደግሞ የማይንድ ወይም የጭንቅላት ቅርጽ ላይ ነው በጣም ፎከስ አድርጎ ስተዲ የሚያደርግ ወይም ጥናቱ ትኩረት የሚያደርግ የነበረው ማለት ነው። ስትራክቸር ኦፍ ማይንድ ስንል በውስጡ ሴንሴሽንን፣ ኢሜጅን፣ ፊሊንግ ሊያካትት ይችላል። ሴንሴሽን ማለት የሆነ ነገር ፊል ስናደርገው የሆነ ሲሰማን ማለት ነው። ኢሜጅ ማለት ምስል ማለት ነው። ፊሊንግ ደግሞ ስሜት ማለት ነው። የሆነ ነገር
አሁን ለምሳሌ የሆነ ነገር ተች ስናደርገው መጀመሪያ ሴንሲታይዜሽን ነው የምናደርገው። ሴንስ እናደርገዋለን ያንን ተች የምናደርገውን ነገር የምንነካውን ነገር ማለት ነው። ከዛ በኋላ ከነካነው ነገር ተነስተን በጭንቅላታችን ኢሜጅ ክሬት እናደርጋለን። አሁን ለምሳሌ ጎኔ ላይ ግድግዳ ካለ ግድግዳውን ስነካው አሁን ግድግዳ እየነካው ነው ብሎ ጭንቅላቴ ኢንፎርሜሽን ይልካል ማለት ነው። ቤዝዶን ከነካውት ስትራክቸር አንፃር ማለት ነው። ከዛ ደግሞ ፊሊንግ ለምሳሌ አሁን የሆነ ሆት የሆነ ነገር ከነካችሁ ያቃጥላችኋል። ያ ፊሊንግ ነው ማለት ነው። አቃጠላችሁ ብሎ ለጭንቅላታችሁ ኢንፎርሜሽን ሲልክ ያ ፊሊንግ ነው ማለት ነውና ማይንድ እነዚህን ሶስቱን ያካታል ማለት ነውና ስለዚህ ስትራክቸር የሚያጠና ስትራክቸራሊዝም ይባላል። አይን ያዙልኝ። ሌላኛው ደግሞ የሚጠቀመው ስትራክቸራሊዝም የነበረው ሜትድ ይጠቀምበት የነበረው ሜትድ ምን ነበር? ኢንትሮስፔክሽን ይባላል። ይሄንም ሜትዶችን እያንዳንዱን ይግድ መያዝ አለባችሁ፣ ያዟቸው። ሌላኛው ሁለተኛው ደግሞ የኤርሊ ስኩል ኦፍ ሳይኮሎጂ የሚባለው ፋንክሽናሊዝም ነው። ፋንክሽናሊዝም ፋውንደር የነበረው ወይም መስራቹ ዊሊያም ጄምስ ነው። እና ደግሞ የቲዮሪ በጣም ፎከስ የሚያደርግ የነበረው ምንድነው? ፋንክሽን ኦፍ ማይንድ ላይ ወይም ደግሞ የጭንቅላት ጥቅም ላይ። ፋንክሽን ማለት ዩዝ ወይም ጥቅም ማለት ነው። በዛ ላይ ነው በጣም ትኩረት የሚያደርግ የነበርና how it help us adapt እንዴት አድርገን ነው አዳፕት የምናደርገው? እንዴት አድርገን ነው አዳፕት እንድናደርገው ጭንቅላታችን ያግዘናልና እንዴት አድርጎ ነው የሚያግዘን? እንዴት አድርጎ ነው ሄልፕ የሚያደርግ የሚለውን ስተዲ የሚያደርግ ፋንክሽናሊዝም ይባላል ማለት ነው። ወይ ደግሞ ፋንክሽን ኦፍ ማይንድ ላይ ማለት ነው፣ የጭንቅላት ጥቅም ላይ እና ያነ ፋንክሽናሊዝም ይባላል። ይሄ ደግሞ የሚጠቀመው የነበረው ሜትድ ኢንትሮስፔክሽን ነው የሚባል። ኢንትሮስፔክሽን ይጠቀማል፣ ኩዌስቸነሪዎችን፣ ሜንታል ቴስቶችን ማለት ነው። እንደዛኛው ኢንትሮስፔክሽን ይጠቀማል። ከሱ በተጨማሪ ደግሞ ኩዌስቸነሪዎችን፣ ሜንታል ቴስቶችን ይጠቀማል ማለት ነው። እነዚህንም ያዟቸው። ሌላኛው ሶስተኛው ገስታልት ሳይኮሎጂ ይባላል። የዚህ ፋውንደር የነበረው ማክስ ወርዚመር ይባላልና ሂዝ ኮሊጌስ ማለት የሱ አጋዦች ማለት ነው። ማክስ ወርዚመር እና ስማቸው ያልተጠቀሱ የሚያግዙት የነበሩ ደግሞ ነበሩ እነሱ ነበረ ይህን ገስታልት ሳይኮሎጂን ፋውንድ ማድረግ ወይም መመስረት የቻሉ የነበሩት ማለት ነው። እና ደግሞ የሚያጠናው ገስታልት ሳይኮሎጂ ዋና ሐሳቡ ምን ነበር መሰላችሁ? the whole is greater than the sum of its parts ለሚል የነበረ ቲዮሪ ማለት ነው። ምን ማለት ነው? በአማርኛ ስናመጣው ለምሳሌ ይሄን በኤግዛምፕል እንየው። ለምሳሌ አሁን 1 2 5 5 የብር ኖታዎች ቢኖሩና የሆነ ቦታ ላይ እናስቀምጣቸውና ከሆነ ቦታ ላይ ደግሞ 10 ብር ድፍን 10 ብርን ብናስቀምጠው ዝም ብለን አሁን እኛ ስናስበው በዚህ 5 5 2 የተቀመጡ ስንደምራቸው 10 ነው የሚመጡ፣ በዛኛው ያለው ደግሞ 10 ነው። ስለዚህ ቫልዩአቸው ተመሳሳይ ነው። ግን የቲዮሪ እንደዛ ነው አይደለም የሚያስበው። ያኛው 10 ብር ድፍን ብሎ የተቀመጠው 10 ብር ከነዛ ከሁለቱ ከ5 ብሮች ይበልጣል ብሎ ነው የሚያስብ። ወይም ደግሞ the whole is greater than the sum of its parts ብሎ ነው የሚያስብ ማለት ነው። ይህም ትሩ ፎልስ ላይ ይመጣል። አቃይሮ አይመጡባቸው፣ ያዟቸው እነዚህን በደንብ። ሌላኛው ደግሞ እዚህ በተጨማሪ ቲዮሪ ምን ብሎ ያስባል? ማይንድ ማለት ወይም ደግሞ ጭንቅላት የፓተርን እና የኮንፊግሬሽን ሰም ነው ወይም ድምርት ነው ብሎ ነው የሚያስብ። ፓተርን ማለት የሆነ ነገር ድግግሞሽ ማለት ነው። ኮንፊግሬሽን ማለት ነው ያ ፓተርኑ የሚሰራበት ወይ ማለት ነው ኮንፊግሬሽን። እና ማይንድ ኢዝ ፓተርን ፕላስ ኮንፊግሬሽን ብሎ ነው የሚያስብ ቲዮሪ ማለት ነው። ይሄንም ያዙ። እና ደግሞ እዚህ በተጨማሪ ፎከሱ የነበረ ሆሊስቲክ ቪው ኦፍ ኮንሺየስነስ ላይ ነው። በጣም ሆሊስቲክ ማለት ብሮድ ወይም ደግሞ ሰፊ ማለት ነው። እና የዚህ ቲዮሪ ደግሞ ቪው ወይም ደግሞ ምልከት ላይ ነበር ምን ነው በጣም ትኩረት የሚያደርግ ነበር ኮንሺየስነስ ላይ ነው። አንኮንሺየስ ሳይሆን ኮንሺየስነስ ላይ ያዙት። ኢንትሮፎርስ ላይ ይመጥባቸዋል። እና የሶስተኛው ነው ማለት ነው። ወደ አራተኛው እንለፍ። የአራተኛው ደግሞ ቢሄቪየሪዝም ይባላል። የዚህኛው ቲዮሪ መስራች ደግሞ ጆን ቢ ዋትሰን ይባላል። እና ይሄ ደግሞ የሚያጠናው ስለ ኦብዘርቬብል ቢሄቪየሮች ብቻ ነበር ማለት ነው። ስለማይታዩ ነገሮች ወይም ደግሞ ኢነር ምናምን ቀደም ያልናቸው ስለነሱ አያጠናም። ስለሚታዩ ነገሮች ወይም ደግሞ ፊዚካሊ ልናያቸው ስለምንችላቸው ነገሮች ስለነሱ ብቻ ነው የሚያጠና የነበር ቢሄቪየሪዝም ማለት ነው። እና ደግሞ እዚህ በተጨማሪ ምን ብሎ ያስብ ነበር? ኦል ቢሄቪየር ለርንድ ስሩ ኮንዲሽን፣ የሆነ ነገር ኮንዲሽኒንግ ካረግነው እንማረዋለን። በቃ ምድር ላይ ያለ ማንማረው ነገር የለም ኮንዲሽን ራሳችን እስካደረግን ድረስ ብሎ ነው የሚያስብ ቲዮሪ። እና ይሄንም እንዲያርጋችሁ ተረዱልኝ። ሌላኛው ደግሞ የሚጠቀሙት የነበረው ሜትድ ሳይንቲፊክ ኦብዘርቬሽን፣ ሞስትሊ አኒማሎች ላይ ነው ሜትድ የሚጠቀሙት የነበር ሳይንቲፊክ ኦብዘርቬሽን ማለት ነው። እና የሚጠቀሙበት የነበረው ሜትድ ወይም መንገድ ይሄ ነው የነበር ማለት ነው የቢሄቪየሪዝሞች። እና እዚህ በተጨማሪ ደግሞ ዋና አይዲያቸው የነበር ወይም ኪ አይዲያ የነበር የዚህ ቲዮሪ ማይንድ ኢዝ ናት ሜዠረብል በት ቢሄቪየር ኢዝ ብሎ ነው የሚያስቡ ማለት ነው። ምንድነው ማይንድ ሊለካ አይችልም ብሎ ነው የሚያስቡ፣ ግን ቢሄቪየር ይችላል።
ይሄንም ያዙ ትሩ ፎልስ ላይ ይመጣል። ሌላኛው ደግሞ አምስተኛው ሳይኮአናሊሲስ ይባላል። አምስተኛው የመጨረሻው የዚህ ፋውንደር የነበረው ሲግመንድ ፍሩይድ ይባላል ሳይንቲስቱ ማለት ነው። እና ደግሞ የቲዮሪ ፎከስ የሚያደርግ የነበረው አንኮንሺየስ ማይንድ ላይ ነው። ሁለት አይነት የማይንድ ፓርት አለ፣ ኮንሺየስ እና አንኮንሺየስ ማለት ነው። ኮንሺየስ ማለት አሁን ለምሳሌ በኤግዛምፕል ላስረዳችሁ። ኮንሺየስ ማለት አሁን ለምሳሌ ከሰው ጋር ሳወራ ለምሳሌ አሁን እኔ እያስረዳኋቸው ነው እና ይህን ሳስረዳቸው በኮንሺየስ ማይንድ ነው እያስረዳኋቸው ያለው። ምክንያቱም ኮንሺየስ ማለት አስበን የምናደርገው ነገር፣ እኛ ኮንትሮል የምናደርገው ነገር ያ ኮንሺየስ ይባላል ማለት ነው። አኮንሺየስ ማለት ደግሞ ለምሳሌ አሁን ስንራመድ ሊሆን ይችላል፣ ስንበላ፣ ስናና ምናምን አሁን አስበን አይደለም እናለም። አሁን በዚህ ላላም አስበን አይደለም እናደርገው፣ ያንን በአንኮንሺየስ ነው የምናደርገው ማለት ነው። አስበን ማናደርገው ክሪቲካል ያልሆነው ማይንድ አንኮንሺየስ ማይንድ ይባላል ማለት ነውና ፎከስ የሚያደርገው ይሄ ቲዮሪ አንኮንሺየስ ማይንድ ላይ ነው። በአንኮንሺየስ ማይንድ ውስጥ ደግሞ የሚጠቃለሉ የነበሩ ዊሽ አለ፣ ፊር አለ፣ ትራውማ አለ። ዊሽ ማለት ምንድነው? ፍላጎት፣ ለወደፊት ማሳካት የምንፈልገው ነገር፣ የምንመኘው ነገር ያ ዊሽ ይባላል። ፊር ማለት ደግሞ የምንፈራው ነገር፣ ፍራቻችን ይሄንም ያካታል። መጨረሻ ደግሞ ትራውማ። ትራውማ ማለት ምንድነው? ድሮ ላይ የተፈጠረብን ነገር አሁን ላይም ፊዚካሊ ከኛ ጋር ስሜቱ ካለ ማለት ነው። አሁን ለምሳሌ ከዚህ ቀደመው ለምሳሌ ደረጃ ስንወድ ወድቀን ሰዎች ስቆብን ምናምን ከነጋ ሆነ ሰዓት በኋላ ለምሳሌ ከ5 ዓመት በኋላ ዩኒቨርሲቲ ላይ ገብታችሁ ደረጃ ስትወዱ ያ ስሜት ሲመጣባችሁ ያ ትራውማ ይባላል ማለት ነው። ከዚህ በፊት የተፈጠረ ነገር ግን ፊሊንጉ ስቲል አሁን ከናንተ ጋር ካለ ያ ትራውማ ይባላል። እና ይሄን ሶስቱን ያካታል ማለት ነው አንኮንሺየስ ማይንድ። እና ስለዚህ ነው በጣም ፎከሱ የነበረው የሳይኮአናሊሲስ ማለት ነው። እዚህ በተጨማሪ ደግሞ የሚጠቀም የነበረው ሜትድ ኬዝ ስታዲዎችን ይጠቀም ነበር፣ ድሪም አናሊሲስ እና ሂፕኖሲስ፣ እነዚህ ሶስቶችን ይጠቀም ነበር እንደ ሜትድነት ማለት ነው። እዚህ በተጨማሪ ደግሞ ዋና ቢሊፍ የነበረ የዚህ ቲዮሪ ምንድነው? ሂድን ቻይልድሁድ ኮንፍሊክት ሼፕ ቢሄቪየር ብሎ ነው የሚያምኑ የነበር እነዚህ ሳይኮአናሊስቶች ማለት ነው። ምን ማለት ነው? ሂድን ማለት የተደበቀ ወይም ድብቅ የሆነ፣ ቻይልድሁድ ህፃን እያለ ማለት ነው። ህፃን እያለን የነበሩ እነዚህ ድብቅ እንትኖች እነሱ ናቸው ኮንፍሊክቶች ማለት ነው። ወይም ደግሞ አለመስማማቶች እነሱ ናቸው አድገው ከሆነ ሰዓት በኋላ ሰው ካደገ በኋላ ቢሄቪየሮች የሚሆኑት ወይም ደግሞ ቢሄቪየሮችን ሸፕ የሚያደርጉት እነዛ ናቸው አድገው ነው የሚሉ እና እንደዛ ብለው ነው የሚያስቡ ማለት ነው ሳይኮአናሊስቶች። እና በዚህ መሰረት አርሊ ላይ 5 አሉ ማለት ነው። እነዚህ ናቸው አምስቶች። ሳማራይዝ ለመስጠት ስትራክቸራሊዝም አለ፣ ፋንክሽናሊዝም አለ፣ ገስታልት ሳይኮሎጂ አለ፣ ቢሄቪየራሊዝም፣ ሳይኮአናሊሲስ እነዚህ ናቸው ማለት ነው። እና አሁን ሰማራይዝ እናደርገው እንዳትረሱት ማለት ነው። የመጀመሪያው ስትራክቸራሊዝም የሚለው ያልኳችሁ ኦብጀክቲቭ ኦፍ ስታዲ የነበር ኮንሺየስ ማይንድ ላይ ነው በደንብ ፎከስ አድርጎ የሚሰራ የነበር ማለት ነው። እና እዚህ በተጨማሪ ጎል የነበረው አናላይዝ ሜንታል ኮምፖነንቶችን ወይም ስትራክቸሮችን ማለት ነው። እዛ ላይ አናላይዝ ማድረግ እነሱን ነው ጎል ወይም ዋና አላማው የነበር ማለት ነው። እና እዚህ በተጨማሪ የሚጠቀመው ሜትድ እንዳየነው እዚህ በፊት ኢንትሮስፔክሽን፣ ይሄን ሜትድ ብቻ ነው የሚጠቀም፣ ሌላ ሜትድ አይጠቀም ነበር። ሌላኛው እዚህ በተጨማሪ ደግሞ ፋንክሽናሊዝም አለ። እኛው ፋንክሽናሊዝም ደግሞ ምንድነው? ፎከስ የሚያደርገው የነበር ወይም ደግሞ ኦብጀክቲቭ ኦፍ ስታዲ የነበር ፋንክሽን ኦፍ ዘ ማይንድ ነው። ከስሙ መነሳት እንችላለን የማይንድ ጥቅም ላይ ነው። እና ጎሉ ደግሞ ወይም ደግሞ አላማው ወይም ግቡ የነበረው አዳፕቲቭ ቢሄቪየሮች ላይ ነበረው። እና ደግሞ መጨረሻ ላይ ሜትድ የሚጠቀም የነበረው ደግሞ ኢንትሮስፔክቲቭ አለ፣ ቴስት፣ ኦብዘርቬሽን እነዚህ ነው የሚጠቀም የነበር። እዚህ በተጨማሪ ሶስተኛው ደግሞ ገስታልት ነው። ገስታልት the whole mind ማለት ነው። ሆሉ ከፒሶቹ ይበልጣል ያለው ማለት ነው። ሆል ማይንድ ላይ ነው ኦብጀክቲቭ ኦፍ ስታዲ የነበር። ከዚህ በተጨማሪ ደግሞ ጎሉ ወይም ደግሞ ግቡ የነበረው አንደርስታንዲንግ ፐርሴፕሽን፣ አሳሰብን መረዳት። ፐርሴፕሽን ማለት አሳሰብ ግንዛቤን ማለት ነው። እሱን አንደርስታንድ ማድረግ መረዳትን ላይ ነው። እና ደግሞ የሚጠቀሙ የነበረው ሜትድ ደግሞ ምንድነው? ሆሊስቲክ ኦብዘርቬሽን። ሆሊስቲክ ማለት ብሮድ የሆነ ኦብዘርቬሽን ያን ነበር የሚጠቀሙ ሜትድ ማለት ነው። ሌላኛው አራተኛው ደግሞ ቢሄቪየሪዝም አለ። እሱ እንዳልኳችሁ ኦብጀክቲቭ ኦፍ ስታዲ ኦብዘርቬብል ስለሆኑ ቢሄቪየሮች ስለሚታዩ ብቻ ነው የሚያጠና የነበር ቲዮሪ። እና እዚህ በተጨማሪ ደግሞ ጎሉ ለርኔብል ቢሄቪየሮች፣ ሁሉም ቢሄቪየር መማር እንችላለን ኮንዲሽንስ ካረግነው ድረስ ብሎ እና ነበር። እና ጎሉ ለርኔብል ቢሄቪየሮች ላይ ነው ማለት ነው። ሌላኛው ደግሞ ሜትድ የሚጠቀሙ የነበር ኤክስፐሪመንት አለ፣ ስፔሻሊ ደግሞ አኒማሎች ላይ ማለት ነው። ይሄን አይተነዋል። ሌላኛው ደግሞ ሳይኮአናሊሲስ የሚባል እሱኛው ደግሞ የመጨረሻው ሳይኮአናሊሲስ ኦብጀክቲቭ ኦፍ ስታዲ የነበር አንኮንሺየስ ስለሆነ ማይንድ ላይ ነው።
ኦብጀክቲቭ ኦፍ ስተዲ። ጎሉ ደግሞ ሪቪል ሂድን ሞቲቮችን ድብቅ የሆኑ ውስጣችን ላይ ያሉ ወይም ቻይልድሁድ ላይ ተቀርጸው ያሉ እንትኖችን እነሱን ሪቪል ማድረግ ወይም ማጋለጥ ላይ ነው እንትን ጎሉ የነበር ማለት ነው። እና እዚህ በተጨማሪ ደግሞ ሜትድ የሚጠቀሙ የነበረ ኬዝ ስተዲ እና ድሪሞችን ይጠቀም ነበር። እነዚህን ያዟቸው አይቀሩም ፈተና ላይ በደንብ መያዝ አለባችሁ። ሌላኛው ደግሞ ሞደርን ፐርስፔክቲቭ ኢን ሳይኮሎጂ አርሊን ጨረስን። አሁን ደግሞ ወደ ሞደርን እንምጣ። ሞደርን ላይ ደግሞ ሞደርን ሳይኮሎጂ ምን ይባላል? is the blend of views የነዚህ አሁን ታች ላይ የምናያቸው የነሱ እምርት ነው። ብሌንድ ማለት እምርት ነው። የነዚህ ቢዎች እምርት ነው ሞደርን ሳይኮሎጂ ማለት ነው። እና many school believe behavior is best explained from multiple perspectives እና ደግሞ አብዛኞቹ ስኩሎች ምን ብሎ ነው የሚያስቡ ቢሄቪየሮች ኤክስፕሌን መደረግ ያለበት ወይም ደግሞ መገለጽ ያለባቸው ከመልቲፕል ፐርስፔክቲቭ ነው፣ ከብዙ አንፃር ባለ እይታ ነው መገለጽ ያለበት ቢሄቪየር ብሎ ነው የሚያስቡ። የመጀመሪያው አንዱ ፐርስፔክቲቭ ምንድነው? ሳይኮ ዳይናሚክ የሚባል ፐርስፔክቲቭ አለ። ይሄኛው ምንድነው? ይሄኛው ፎከስ የሚያደርጉ አንኮንሺየስ ስለሆነ ድራይቭስ እና ፍሉይድስ ሌጋሲ ይባላል በሌላ አጠራሩ። አንኮንሺየስ ድራይቭስ ማለት እንዲያስበን ማናረጋችሁ ዝም ብሎ የለመዱብን ነገሮች ስለነሱ ነው በደንብ እንትን ፎከስ የሚያደርጉ ማለት ነው የሳይኮ ዳይናሚክ። እና ሌላኛው ሁለተኛው ቪው ደግሞ ቢሄቪየራል ይባላል። ይሄኛው ቢሄቪየራል ደግሞ ፎከስ የሚያደርጉ learn from the environment ከኢንቫይሮንመንት መማር ነው ፎከስ የሚያደርጉ ይሄኛው ማለት ነው ቢሄቪየራል። ሌላኛው ሶስተኛው ደግሞ ሂዩማኒስቲክ ይባላል። ይሄኛው ደግሞ ፍሪ ዊል ላይ ወይም ሰልፍ ግሮት የመጀመሪያው ተቃራኒ ነው ሂዩማኒስቲክ ማለት ነው። ሳይኮ ዳይናሚክ ምን አልኳችሁ? አንኮንሺየስ እኛ ማንቆጣጠረው አንኮንሺየስ የሆነ አስበን ማናረገው ነገር ነው። ይሄኛው ግን ፍሪ ዊል ነው፣ አስበን ፈቅደን የምናረገው ነገር ሂዩማኒስቲክ ይባላል ማለት ነው። እና ደግሞ ሰልፍ ግሮዝ ላይ ስለዚህም ስተዲ ያደርጋል የሂዩማኒስቲክ ሶስተኛው ማለት ነው። ሌላኛው ደግሞ አራተኛው ኮግኒቲቭ ይባላል። ይሄኛው ደግሞ ቲንኪንግ ላይ ሚሞሪ፣ ዲሲሽን ሜኪንግ ስለነዚህ ፎከስ የሚያደርግ ፐርስፔክቲቭ ኮግኒቲቭ ይባላል። ኮግኒቲቭ ማለት ማሰብን ከዚህ ቀደም ደግሞ ያሰብነውን ነገር ማስታወስን መጨረሻ ላይ ደግሞ እዛ ላይ ውሳኔ ማስተላለፍን ያ የሚያካትት እንዳለ ኮግኒቲቭ ይባላል ፐርስፔክቲቭ ማለት ነው። አምስተኛው ደግሞ ባዮሎጂካል የሚባል ፐርስፔክቲቭ አለ። ይሄኛው ደግሞ ብሬን ስትራክቸር ላይ ጄኔቲክ ኬሚካል ላይ ለሚያጠቃ ከስሙ መነሳት ይችላል። ባዮሎጂካል ካለ ብሬን ስትራክቸር አለው ኦብቪየስሊ። ሌላኛው ደግሞ ስለ ጄኔቲክ ስለሱም ስተዲ ያደርጋል። ፎከሱ ስለዛ ነው። ኬሚካሎችን ስለነሱም ያደርጋል ማለት ነው። እና ብዙ ኮምፕሊኬትድ አይሆንባችሁም በስሞቹ ጋር ስለሚያዙ ማለት ነው። የመጨረሻው ስድስተኛው ደግሞ ሶሾ ካልቸራል የሚባል ይሄኛው ደግሞ በስሙ የሚያዛል ስለ ካልቸር እና ስለ ሶሻል ኢንቫይሮንመንት ነው ፎከሱ የነበረ ፐርስፔክቲቭ ማለት ነው። እና በዚህ መሰረት ስድስት አይነት ፐርስፔክቲቮች አሉ ማለት ነው። እያንዳንዱን ብዙም አያስቸግራችሁ ከስሙ ጋር መያዝ ስለሚቻል ማለት ነው። እና ደግሞ እዚህ ታች ላይ እንደምታዩት ሪፍሌክሽን ኩዌስችኖች አሉ። ይሄ ራሳችሁ የምትጠይቁት ነው። ስክሪንሾት አድርጋችሁ አሁን ላይ መያዝም ትችላላችሁ፣ ወይም ደግሞ ቪዲዮን ከጨረስነው በኋላ ቀጥታ ተመልሳችሁ ማየት ትችላላችሁ። ቪዲዮን ኦልሞስት ጨርሰናል። አንዴ ሪቫይዝ እናደርገውና ዋናሳውን ማለት ነው እንትኑ ያየነውን መጀመሪያ አብዛኛው ስለ ሳይኮሎጂ ሚስኮንሴፕሽን አለ ተብሎ የሚታሰበው ምንድነው? ሳይኮሎጂ is not just about mind reading። አብዛኞቻችን ሳይኮሎጂ ሲባል ቀድሞ ወደ ጭንቅላታችን የሚመጣው ጭንቅላት ማንበብ ነው። ስለዚህ ነው የሚመጣ። ግን ሳይኮሎጂ is not all about that። ስለዛ ብቻ አይደለም ሳይኮሎጂ ማለት ነው። ከዚህ በተጨማሪ ሲጀመር ሳይኮሎጂ ኢትስ ሳይንስ ነው። ሳይንስ ነው ማለት በጣም ብሮድ ነው ማለት ነው። ይሄኛው አንዱ ፓርት ነው። ማይንድ ሪድ ማድረግ አንዱ የሳይኮሎጂ ፓርት ነው። ግን ሳይኮሎጂ አይደለም ያን ማለት ነው። እና ሳይንስ ነው። እና ደግሞ ስተዲ የሚያደርገው ምንድነው? እንዴት አድርገን ነው አክት የምናደርግ፣ የምናስብ፣ ቲንክ የምናደርግ፣ ፊል ወይም ደግሞ የሆነ ነገር የሚሰማን እንዴት ነው የሚለውን ኋይ የሚለውን ስተዲ የሚያደርግ ሳይንስ ይሄ ነው ማለት ነው። እና ይሄን ደግሞ ስተዲ የሚያደርገው ቤዝድ ኦን ሪሰርች በመጠቀም ቲዮሪዎች፣ እዚህ ቀደም የተሰሩ ሪሰርቾች አሉ፣ ቲዮሪዎች አሉ። ከነሱ አንፃር በማየት ነው እንጂ ዝም ብሎ በግምት አይሰጥም ሳይኮሎጂ አሳምሽን ማለት ነው። እና ከነዚህ በመነሳት አሳምሽን የሚሰጠና ሳይንስ ሳይኮሎጂ ይባላል ማለት ነው በአጠቃላይ። እና የዛሬው የጀነራል ሳይኮሎጂ ቻፕተር 1 የፓርት 1 ቪዲዮአችን ይመስላል ማለት ነው። ቀጣይ ደግሞ ፓርት 1ን በዚህ መልኩ ቀለል ባለ መንገድ ይዘንላችሁ ምንቀርብ ይሆናል ማለት ነው። እና ቀጣይ ቪዲዮን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ እንዳልኳችሁ ቻፕተሩን እንደጨረስነው ከዚህ ቀደም የተወጣጡ እንዳለ የሙሉ ዩኒቨርሲቲዎችን ጥያቄዎችን ሰብስበን በዚህ መልኩ በፉል ኤክስፕላኔሽን ስለምንሰራቸው ቻናላችን ቤተሰብ እየሆናችሁ
እና የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።